ብሔር ብሔረሰቦች ሕዝቦች ቀን የሚከበርበት ዋነኛ ዓላማ ለዚህ ስርዓት መነሻ የሆነው ሕገ መንግሥት የጸደቀበትን ቀን ታሳቢ በማድረግ ነው። ሕገ መንግሥታችን ሀገሪቱ የምትተዳደርበትን የመንግስት ስልጣን የሚመሰረትበትን የዜጎች ሰብአዊና ዲሞክራሲያዊ መብቶች የሚረጋገጡበት ሰነድ ነው። ሕገ መንግሥታችን ዲሞክራሲያዊ ፌዴራላዊ ስርዓት እንዲገነባ ይፈልጋል። ሕገ መንግሥታችንን የማወቅ የማስተዋወቅ ግንዛቤ መፍጠር እና ሕገ መንግሥቱን የምንመራበት ሰነድ መሆኑን አውቀን የምንጠብቀው የምናከብረው የምናስከብረው ሰነድ እንዲሆን ጭምር ነው። የምንከተለው ዴሞክራሲያዊ ስርዓት ባህሪው ምንድን ነው የሚመስለው? በዚህ ውስጥ ያሉ እንከኖች ካሉ ምንድን ናቸው? በዚህ ላይ ግንዛቤ መፍጠር ነው። ህብረ ብሔራዊ የሆነች ሀገር ናት። የማንነት ጥያቄ ያለባት ሀገር ናት። ይህንን በአግባቡ ሊያስተናግድ የሚችለው አህዳዊ ከሆነው ይልቅ ፌዴራላዊ የሆነ የመንግስት አወቃቀር ነው በሚል ሕገ መንግሥታችን ላይ በግልጽ ተደንግጎ እናገኘዋለን። የሃያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ስናከብር በተለይም የቅድመ ዝግጅት ሂደቱ ህዳር 29 ከመድረሱ በፊት የተዘጋጀውን ነው መሰረት አድርጎ ያለው ግንዛቤ ላይ መሰረት ያደረገ ነው። በሕገ መንግሥት ላይ ያለን ግንዛቤና በዲሞክራሲ ስርዓት ግንባታ ላይ የእያንዳንዳችን እውቀትና ግንዛቤ ለነገሩ መከወንና መተግበር መሰረት እንደሆነ የሚያሳይ ነው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ሕገ መንግሥት የጸደቀበትን ቀን በክልላችን በተለያዩ መርሃ ግብሮች የማክበር ስነ ስርዓት ተጀምሯል። የሕገ መንግሥት እና ዲሞክራሲያዊነት እና የብሔራዊ መግባባት ጋር ተያይዞ የግንዛቤ መፍጠሪያ መድረክ ነው። ለህብረ ብሔራዊ ወንድማማችነት እህትማማችነት ለተጀመረው አዲሱ ገዥ ትርክት ጉልበት የሚሆን ይህንን የበለጠ ወደ ምድር ሊያስነካ የሚችል አቅም የሚፈጥር መድረክ ሆኖ አግኝቼዋለሁ። ከብሔር ብሔረሰቦችም አንጻር ስንሄድ እንግዲህ ሕገ መንግሥታችን እንደሚያስቀምጠው መንግስታችን ፌዴራላዊ መንግስት ነው። በፌዴራሊዝም ስርዓት ውስጥ አንደኛው መከበር የሚፈልገውን ያህል ሌላኛውን መከበር አለበት። አንደኛው ፍላጎት እንዳለው ሌላኛውን ፍላጎት አለው። የኔን ፍላጎት ለመፈጸም ስል የሌላኞችን የማልነካ የዛኛው ሲፈጸም ደግሞ የኔን የማይነካ አማካኝ ሚዛናዊነትን የያዘ መሆን እንዳለብን የሚያሳይ ነው። በዓልን ብቻ አስቦ የሚካሄድ ሳይሆን የዘወትር ተቋማት ኢላማ አድርገው መስራት መቻል አለባቸው። ይህን ስናደርግ ነው የመጪው ትውልድ አንድነቷን የጠበቀች ብሔረ ብሔራዊ የሆነች የተከበረች የታፈረች ኢትዮጵያን በሁሉም መስክ ማስረከብ የሚቻለው የሚል ሀሳብ ነው ያለኝ።